እንትና አያችሁ አይደለ? በጥቅም ላይ የተመሰረተ ነገር ይዞ መጓዝ አደጋ የበዛበት ነው። ፍቅር የሌለው፣ ደስታ የሌለው፣ ሰላም የሌለው ህይወት ነው የሚሆነው። ሁል ጊዜ ትኩረትን በብልጭልጭ ነገር ላይ ማድረግ መጥፎ ነገር ነው የሚሆነው። እኔ ከሷ የምፈልገው የሱመያን እርቅና ሰላም ነው የምፈልገው። ይሄን ካደረገች ደግሞ ምን እንደሚገባት ምንም ጥያቄ የለውም። በተለይ ይህን ነገር ካደረገች ማለት ነው እኔ በግዛት ሁሉ መሬት ይሰጣታል ብዬ ነው የማስበው። ምንም ጥያቄ የለውም። እንድታስብበት በዚሁ አጋጣሚ እንደ ሀሳብ ማለት ነው መልእክት እያስተላለፍኩ ነው። እቺ መኪና ነች። ያው መኪና ትንሽ ነች። ትልቁ ነገር ደግሞ ከዚህ በላይ የሚጠብቅሽ ትልቅ የቤት ስራ አለ አንቺ ጋር። ያንን የቤት ስራ የምታስተካኪ ከሆነ ሱመያ ራሱ የማትወድበት አንቺን ምንም ምክንያት የለም። ምንም የምትቀናቀንሽ ነገር አይኖርም። በመሃል እንደነዛ አለሌዎች የምትሆኚ ከሆነ ግን እንግዲህ እድል በእጅ ላይ ነች። እድል ሁል ጊዜም እጃችን ላይ ነው ያለችው። እጃችን ላይ ያለች እድል ብላ ትቆያለች እንጂ አትደርቅም፣ አትፈስም፣ አትሰበርም፣ አትወድቅም። እድል ሁሌም እጅ ላይ ነው ያለው። አንደኛው እሱ ነው። አንዳንድ ጊዜ ደግሞ በራሳችን ኢሞሽናል የምንለው በራሳችን የምንጨነቀው ነገር በራሳችን ጥሩ ሆነን ምላሹ መጥፎ የሚመጣብን ነገሮች ካሉ እነዛን ነገሮች ታግሎ ማለፍን የመሰለ ነገር የለም። ምን ለማለት መሰላችሁ? እጅግ በጣም የሚገርም ነገር ነው ያየሁት ነገር ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ እንግዲህ አንድ ሰው የሚገባውን ነገር ሲያገኝ ደስ ይላል። የተፈጠረበትን ነገር መጀመሪያውኑ ስናገር የነበረው ነገር ምንድን ነው? ነገሮችን በጥቅም ላይ የተመሰረተ ማድረግ አደጋው የከፋ ነው፣ በጣም የከፋ ነው። አንዳንድ ጊዜ ደግሞ እናንተ ደግ ስትሆኑ፣ እናንተ ጥሩ ስትሆኑ ምላሹ ክፋት ይሆናል። ግን ሁሌ ጥሩነት መልካምና ደግ ነገርን ያመጣል። ቅን ማሰብ፣ መልካም ማሰብ፣ ጥሩ ነገር ማሰብ ጥሩ ነገር ይዞ ይመጣል። ጥሎ አይጥልም። ለጊዜው በጣም ከባድ ሊመስል ይችላል። በጣም የሚያስጨንቅ ነገር ሊሆን ይችላል። በጣም ደግሞ ፈተና የበዛበት ነገር ሊሆን ይችላል። መጨረሻ ላይ ግን እጅግ በጣም ያማረና ደስ የሚሆን ይሆናል ማለት ነው። ያው ምን ለማለት ፈልጌ ነው? በመጀመሪያ ሰይድን ተናግሬያለሁ። ሰይድ እንደዚህ የሚያደርግበት የራሱ የሆነ ምክንያት አለ ስለ የነበረው ነገር ነው። ያ ማለት እስቲ በመጀመሪያ ቪዲዮን አይተን እንመለስ። ቆይ ኢማን ቆይ ላበዳ እንጀርጀሪና ኢማን እኔ ነኝ ፈልግሽ። ለምንድን ነው ታዲያ እኔን አሳምታለሁ? ሰርፕራይዝ አለኝ። ሰርፕራይዝ ላድርግሽ ነው። አይ እንደዛ ምንድን ነው ሰርፕራይዙ? ገምች እስኪ። እኔ እኮ ሰርፕራይዝ መገመት አልችልም ብያለሁ። ባለፈው ለታ ጋሪ ሰርፕራይዝ አደረክ። እሺ ልገምት። እንደዛ ከሆነ ፈረሱን ከኋላ ያለው ጋሪ ቀይረህበት ነው። ፈረሱን ቀይረህ ጋሪውን ቀይረህበት። ጋሪውን አዲስ አድርጌው አረዳ አላገኝሽም። ሌላ ገመች። ውሻ እኮ ነው የሚጮኸው። ውሾች ይሆን እንዴ? ወይ ውሻ አይደለም፣ ለግቢያችን ነው። ውሻው ከሰፈር ነው የሚጮኸው እና ሌላ ነገር ነው። ገመች። እሺ ወይ ጋሪውን አውልቀው ፈረሱን ብቻ ልንጋልበው ነው? ብቻው ልጋል። ሌላ ነገር ገመች ከሱ ውጪ። እኔ አንቺንም በቃ ግምት ሸጠክ ባጃጅ አረከው? አረ አላወቅሽም። ሞተር ስላልኩ ሞተር ገዝተህ ይሆን እንዴ? አሁንም አላወቅሽም እንዴ? ምንድነው ታዲያ? ገመችስ? ስልክ ነው አይደለም? ህልማም። እሺ ዋን ሞተርስ እንግዲህ ሞተር አይደለም። አላገኝሽ። ገመች። አላወቅሽም። መገመት አልቻልሽም? አልቻልኩም። በእውነት በቃ ሊው ለምንድን ነው የምታፍኑ? እሺ በቃ ተዘጋጀሽ ልገልጫት። አሁን ተዘጋጂ። አዙሪያት ወደዛ ጋር ኦፔሰም ታከለ መሰል በነራ ራበን ሰርፕራይዝ ምንድነው እሱ? ሰርፕራይዝ ሳይድ ምንድነው? ሰርፕራይዝ
مالتو جرتنسا وانتو جرو سربرايز بقمد ይሄ መኪና የሰው ነው አይደል እንዴ? እንዴት ማለት የሶስቲ የሰው ነው ምን ነው አላልከኝም እንዴ? ባለ ኪራይ ነው አላልከኝም? ኪራይ ነው አልኩሽ። ኪራዩ አንተ ጋር ስቀይ ጊዜ ያንተ መሰለክ የኔ መስለኝ ለዛ ተሰማክ እንዴ? ሰዋሽሽ ነው ገዝቾን ገዝቾን ወላሂ እና ይሄ መኪና ሰርፕራይዝ ላንች ነው። ጋሪውን የፈተንኳችሁ ፈተና የፈተንኳችሁ እሸቴን ነው። ለዚሁ ነው የፈተንኳችሁ ለዚሁ ነው። ሴዶ ጋር መጀሩ ጅራ ደስ አለሽ? እኔ ግርም ያለኝ የኢማን የዋህነት ነው። የኢማን መልካምነት ማለት እዚህ ጋር ማን ነው ተቀናቃኝ? ለምን ይሄ ተገቢ ሆነ ለሷ ለምን ተሰጣት ብሎ የሚቀናቀን ካለ እጅግ በጣም ነው የሚገርመኝ። የሚቀናቀኑበት ነገር ደግሞ ምንም ምክንያት የላቸውም። ምክንያቱም እጅግ ደግና ከጥቅም ነፃ የሆነች አንድ ተገኝታለታለች። ከምንም አይነት ጥቅም ነፃ የሆነች ማለት ነው። ከጥቅም ውጪ ነች። ስለዚህ ለዚች ልጅ መኪና አይደለም ሌላም ነገር ይገባታል። እኔ ግን ትልቅ የምፈልገው ነገር አለ ከሷ። ያው ይገባታል ብዬ ነው የማስበው፣ እናንተም ይገባችኋል ብዬ ነው የማስበው። እኔ ከሷ የምፈልገው የሱመያን እርቅና ሰላም ነው የምፈልገው። ይሄን ካደረገች ደግሞ ምን እንደሚገባት ምንም ጥያቄ የለውም። በተለይ ይሄን ነገር ካደረገች ማለት ነው እኔ በግዛት ሁሉ መሬት ይሰጣታል ብዬ ነው የማስበው። ምንም ጥያቄ የለውም። እንድታስብበት በዚሁ አጋጣሚ እንደ ሀሳብ ማለት ነው መልእክት እያስተላለፍኩ ነው። እቺ መኪና ነች። ያው መኪና ትንሽ ነች። ትልቁ ነገር ደግሞ ከዚህ በላይ የሚጠብቅሽ ትልቅ የቤት ስራ አለ አንቺ ጋር። ያንን የቤት ስራ የምታስተካኪ ከሆነ ሱመያ ራሱ የማትወድበት አንቺን ምንም ምክንያት የለም። ምንም የምትቀናቀንሽ ነገር አይኖርም። በመሃል እንደነዛ አለሊዎች የምትሆኚ ከሆነ ግን አሁንም ሌላ ታሪክ ነው የሚፈጠረው፣ ሌላ ነገር ነው የሚመጣው ማለት ነው። ስለዚህ ይሄ መኪና ለኢማን ይገባታል። ሰርፕራይዝ ልትደረግ ስትል እንኳን አይኗን ታስራ የምታወራው ያው ጋሪ አምጥታል ኩርኩር ሊሆን እንትን ሳይክል ይሆናል ሞተር ይሆናል እያለች የምትናገረው የዋህነቷና ያው ፍቅሯ ታውቆባታል ማለት ነው። ፍቅር ባይኖር ኖሮ ይሄ ሁሉ አትናገርም። ምክንያቱም ፍቅር ስላለባትና ለሱ ጥሩ ስለምታስብ ነው። ግን እኔ ትንሽ ያናደደኝ ነገር ለምንድን ነው ስለ ሱመያ የማታወራው? በጣም የሚገርመኝ ነገር ለምንድን ነው ስለ ሱመያ የማታነሳበት? እናንተም ይሄን ጉዳይ እኮ ማወቅ አለባችሁ። ስለ ሱመያ መናገር አለባት እቺ ልጅ። የግድ ደስተኛ ሆኖ ይሄንን ነገር ስላደረገላት ሙሉ በሙሉ ደስተኛ ነው ማለት አይደለም። በጣም የሚጎለው ነገር አለ። በጣም ያነሰው ነገር አለ። በነገራችሁ ላይ ለምን እንደዚህ እንደምል ታውቃላችሁ? እኔ ለሱመያ በጣም ተጨነቄ ነው። ለሱመያ ባልጨነቅ ኖሮ እንደዚህ አላወራም ነበር። ስለ ሱመያ ባላስብ ኖሮ እንደዚህ አልናገርም ነበር። ሱመያ ሰው ያስፈልጋታል። ሌላ ሰው ከመልመድ ይልቅ ከሰይድ ጋር አብሮ መሆናቸውን ነው የበለጠ ጥሩ ይሆናል ብዬ የማስበው። ግን አብሮ የሚመልሳቸው ነገር እስካሁን ድረስ ወደ ሱመያ ጋር አልደረሰም። እነሱን አንድ የሚያደርግ ነገር እስካሁን ሱመያ ጋር የደረሰ ነገር የለም። ሱመያን የሚያስቀይም፣ ሱመያን የሚያስከፋ፣ ሱመያን የሚያናደድ፣ ሱመያን የሚያበሳጭ የበለጠ እንድትናደድ እንድትርቅ የሚያደርግ ከማድረግ ውጪ ምንም አይነት ጥሩ ነገር ወደ ሱመያ የሄደው ነገር የለም። ስለዚህ እንደ ሐሳብ እኔም ይሄ ነገር ጣልቃ ገብ ቢኖርባት ብዬ አስቀምጣለሁ። እንደ ሐሳብማ ኢማን ማለት ነው። ኢማን ይሄንን ነገር ገብታ የምታደርግ ከሆነ የተሻለ ነገር ሊመጣ ይችላል። ሱመያ ያለችበት ሁኔታን በደንብ መከታተል፣ ያለችበትን ሁኔታ በደንብ ማወቅ፣ ከሌሎቹ እሷ ሞር በትቀርብ በጣም የተሻለ ነገር ይመጣል ብዬ ነው የማስበው። መኪና ምንድን ነው ለማለት ነው። ስለዚህ የሱመያን ጉዳይ የግድ ማሰብ አለብን። እነንትና አያችሁ አይደለ? በጥቅም ላይ የተመሰረተ ነገር ይዞ መጓዝ አደጋ የበዛበት ነው። ፍቅር የሌለው፣ ደስታ የሌለው፣ ሰላም የሌለው ህይወት ነው የሚሆነው። ሁል ጊዜ ትኩረትን በብልጭልጭ ነገር ላይ ማድረግ መጥፎ ነገር ነው የሚሆነው። ምክንያቱም አሁን ይህን ቪዲዮ ስታይ ምን እንደምትሆን እናንተ መገመት አያቅታችሁም።
ይህን ቪዲዮ ስታዩ ኤሌክትሪክ የተላጠ ኤሌክትሪክ አጠገብ እንዳትቆሚ፣ እናንተና እንዳትቆሙ። የተላጠ ኤሌክትሪክ ጋር ቆማችሁ በኋላ ችግር እንዳይፈጠር ጸባያችሁን ማስተካከልና ጸባያችሁን ቀጥ አለማድረጋችሁ እንደዚህ አይነት ነገር ያመልጣል። እንደዚህ አይነት እድል አለ በህይወት ውስጥ ማለት ነው። እድል የሚባለው ነገር እንደዚህ ነው። የህይወት እድል ደግሞ በነገራችሁ ላይ እድል በተፈጥሮም የሚሰጥ ነው ከላይ ማለት ነው። ያጣን ይመስለናል እንጂ እድል ሁሌም በእጃችን እዚች እጃችን ላይ ነው ያለችው። እጃችን ላይ ነች እድል ያለችው። እድል ይቆይ ምንም ይበል ከእጃችን አታልፍ። መቼም ቢሆን እድል ከእጅ ወድቆ አይጠፋም፣ ሁል ጊዜ ይቀመጣል። እኔ ለዚህ ነው ተስፋ አለመቁረጥ በህይወት ውስጥ መታገስን የመሰለ ነገር የለም ስለ የነበረው። ውድና የተከበራችሁ ቤተሰቦች እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድድ ነው ማረጋችሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑልኝ።